በዛሬ ቪዲዮአችን በጣም ወሳኝ 3 ጥያቄዎችን መልስላችኋለሁ ማለት ነው። አንደኛ ላይ በ2025 የሪሚዲያል ለምን ዘገየ የሪሚዲያል ፕሮግራም ለምን ዘገየ የሚለው ነው ማለት ነው። እና ሁለተኛ ላይ ደግሞ ሪሚዲያል ራሱ በዘንድሮ አመት ይኖራል ወይስ አይኖርም የሚለው ነው ማለት ነው። እና ሶስተኛ ላይ ደግሞ ስለ ኮሌጅ አብዛኞቻችሁ ብዙ ጥያቄ ኮሜንት ላይም እየጠየቃችሁ ነው፣ ኢንቦክስም እያደረጋችሁ ነው። እሱንም በመጨረሻ ቪዲዮ መልስላችኋለሁ ማለት ነው። እና ይሄ ቪዲዮ በጣም ብዙ ተማሪ ጋር እንዲደርስ ላይክ ማድረጋችሁ እንዳትረሱ። ላይክ ስታደርጉ ብዙ ተማሪ ጋር እንዲደርስ ያደርጋል። እና ቻናሉን ሰብስክራይብ ስታደርጉ ደግሞ ቻናላችን ብዙ ተማሪ ጋር እንዲደርስ ስለሚያደርግ ቻናላችን አሁኑ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮም ደግሞ ይጠቅማል ለምትሉት ተማሪ ሼር ማድረጋችሁን እንዳትረሱ ማለት ነው። በመጀመሪያ ላይ ከቀላሉ ከጀመር ሪሚዲያል 2018 ይኖራል ወይስ አይኖርም የሚለው ነው ማለት ነው። በፕሮፌሰር ብርሃኑ ነጋ በመግለጫው እንዳሳወቁ ከሆነ ከ40 እስከ 50% ቢሆንም በሪሚዲያል ፕሮግራም ተማሪ እንቀበላለን ብሎ አሳውቆ ነበር። እና ይሄ ጥያቄ ራሱ ለምን ተነሳ ብለን ከጠየቅን ብዙ የሪሚዲያል መዘግየቱ ነው ይህን ጥያቄ ራሱ ያነሳው። ሪሚዲያል ወይ ይኖራል ወይ አይኖርም የሚለውን ጥያቄ የሪሚዲያል ከመዘግየቱ አንጻር ነው ማለት ነው። ከዛ ለዚህ ምክንያት ነው የተነሳው። እና በ2018 የሪሚዲያል ፕሮግራም በእርግጠኝነት ይኖራል ማለት ነው። ግን የሚቀበሉት ያልተማሪ ይፋ አልተደረገ ማለት ነው። ሜቢ ትንሽም ሊሆን ይችላል ኦር ትልቅም ሊሆን ይችላል። ይሄ ደግሞ ወዴት ነው ያመጣን? የሪሚዲያል መቅረጫ ነጥብ አናውንስ ከመደረጉ ለምን ዘገየ? ለምንድን ነው የሪሚዲያል መቅረጫ ነጥቡ ይፋ ያልተደረገው? ይሄ በጣም የብዙ አብዛኛው ጥያቄ ተማሪ ነው ማለት ነው። መጀመሪያ ላይ ከተመለከትን በዚህ አመት ራሱ የኢንትራንስ መቅረጫ ነጥቡ በጳጉሜ 4 ግልጽ ይደረጋል የተባለው ወደ መስከረም ተሸጋግሮ ነበር። እና በዚህ አመት በጣም ብዙ ቅሬታዎች ወደ ትምህርት ሚኒስቴሩ እየቀረቡ ነበር። ስፔሻሊ በዚህ አመት በጣም ብዙ ያልታረሙ ስህተቶች አሉ፣ ብዙ ስህተቶች አሉ ፈተናዎች ላይ እና በጣም ብዙ ታውቁታላችሁ። በጣም ብዙ ቅሬታዎች ነበሩ። እሱንም ሰልቭ አርግቷል እና የነጥብ ማሻሻያ ራሱ ተደርጓል። አምናና ከዛ በፊት የነበረው የ300 ማለፊያ ነጥብ ወደ 297 በመሸጋገሩም ወደ 3000 ተማሪ አልፏል ማለት ነው። እነሱም ገና ወደ ፍሬሽማን አድ ይደረጉና ገና የዩኒቨርሲቲ ምርጫቸውን ይመርጣሉ ማለት ነው። እኒህም ከዚህ ባሻገር ለምንድን ነው የሪሚዲያል ፕሮግራም የዘገየው ብለን ከተመለከትን ፕሊስ ቻናላችን ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮን ሼር አድርጉ። በመሃል ስለማስታወሳችሁ ትንሽ አይሰለቻችሁ፣ ብዙ ጊዜ ትረሳላችሁ ብዬ ነው። ቻናሉን ሰብስክራይብ ማድረግ፣ ቪዲዮ ላይክ ማድረጋችሁን እንዳትረሱ። በዚህ አመት ለምን ዘገየ ብላችሁ ከጠየቃችሁኝ በፕሮፌሰር ብርሃኑ ነጋ የወጣው መግለጫ ከ40 እስከ 50% ይሆናል ብሎ ገልጾ ነበር። ማለትም በዛ ላይ በጣም ትልቅ ውይይት አለ ማለት ነው በዚህ ታይም። እና ብዙ ተማሪ እንዲያልፍ ኦር ብዙ ተማሪ እንዳያልፍ በጣም እየተወያዩበት ነው ማለት ነው። በዚህ ውይይት ላይ የተለያዩ የዩኒቨርሲቲ ሲኦዎች ይሳተፉበታል። እና የተለያዩ ሰዎች ስለሚሳተፉበት በጣም ጊዜ ወስዶ መቁረጫ ነጥብ አናውንስ መደረግ ያለበት ነገር ነው ማለት ነው። በጣም ብዙ አከራካሪ ነገር አለ። 240 እስከ 250 ይሆናል ኦር ወይስ ከዛ በታች ይሆናል በሚለው ነው በጣም ባይዞይ በጣም የሚከራከሩት በዚህ ነገር ላይ ነው ማለት ነው። እና በጣም በቅርብ ቀናት የመቁረጫ ነጥቡ አናውንስ ይደረጋል። ስፔሻሊ በዚህ 3 አመታት ውስጥ የዩኒቨርሲቲ የሚቀበሉት ተማሪ ያክል በጣም እየቀነሰ ስለመጣ ዩኒቨርሲቲዎች በጣም ባዶ እየሆኑ መጥተዋል ማለት ነው። እና በዚህ አመት ሜቢ የመጨረሻው አመት ወይ ቀጣይ አመት የመጨረሻ ቢያደርጉ ራሱ ትንሽ በዘት ያለ ተማሪ ይወስዳሉ ብዬ እንደ ግል አስባለሁ ማለት ነው። ከ40 እስከ 50% ራሱ ባናየው ራሱ በጣም ብዙ ተማሪ ሊወስዱ ይችላሉ። ማለትም በአንድ 2 አመት የሚያበቃ ከሆነ በጣም እነዚህ 3-4 አመት ያልተቀበሉ ተማሪዎችን ሊክሱ ይገባል ማለት ነው። እና በዛም ሆነ በጣም በቅርብ ቀናት በቅርብ ሰዓታት የሪሚዲያል መቁረጫ ነጥብ ይፋ ይደረጋል ብለን እናስባለን ማለት ነው። እና ቻናላችን አሁኑ ሰብስክራይብ ማድረጋችሁ እንዳትረሱ።
እና ቪዲዮውን ሳንጨርሰው በጣም ስለ ኮሌጅ በጣም ብዙ ጥያቄ እየጠየቃችሁ ነው። ኮሌጅ ላይ ዲግሪ መማር እንችላለን? እንዴት ነው ዲፕሎማ እንማረው? እንዴት ነው የተለያየ ዲፓርትመንት ጆይን የማደርጉ ብላችሁ እየጠየቃችሁኝ ነው ማለት ነው። እሱም ኢንዱስትሪ ላይ ያስቀምጥላችኋለሁ። ይሄን ቪዲዮ መመልከት ትችላላችሁ ማለት ነው። በጣም ብዙ ነገር ነው ኦቨርቪው ያደረግነው በዚህ ቪዲዮ። በዚህ ቪዲዮ እንገናኝ።